ኢየሱስ ጌታ ነው። ዛሬ እግዚአብሔር በረዳኝ አቅም ስለ ህልምና ራእይ ነው ማወራው። ስፔሻሊ ግን ዛሬ በጣም እጅግ በጣም ፎከስ አድርጌ ማወራው ስለ ህልም ነው። ህልም ከየትኛው ዓለም ይታያል? እንዴት ህልም ይተረጎማል? መጽሐፍ ቅዱስ ስለ ህልም ምን ይላል? ህልም ምንድነው? እና ሌሎች የመሳሰሉት ነገሮችን አወራለሁ። ከህልም ጋር የተገናኙ ኢሹዎችን በሙሉ የእግዚአብሔር ጸጋ በረዳኝ አቅም ሁሉ አነሳለሁ። ስንት አይነት ህልም አለ? ህልም እንዴት ይፈታል? አንድን ህልም ከእግዚአብሔር ይሁን ከስጋ ይሁን ከሰይጣን ይሁን ከሌላ መንገድ ይሁን በምን ማወቅ እችላለሁ? ከጨለማውና ከብርሃኑ ዓለም ውጭ ከስጋ የሚታይ ህልም አለ ወይ? ከስጋ ህልም የሚታይ ህልም አለ ወይ? ምናምን የሚሉ ሌሎች የተገናኙ ጥያቄዎችን መልሳለሁ። እና ሰዎች ቪዥን፣ ሰዎች ድሪም፣ ሰዎች ከመለኮት ዓለም አንድ ነገር መቀበል የሚችሉበት ስፍራ ላይ ያ የማይንዳቸው ክፍል ውስጥ ላይት ይገባል። ሰዎች ከመንፈሳዊ ዓለም ጋር ኮንታክት የሚያደርጉባቸው ብዙ መንገዶች አሉ። የብርሃኑም ዓለም ሆነ የጨለማውም ዓለም ከሰው ዓለም ጋር ኮንታክት የሚያደርጉባቸው ብዙ አይነት መንገዶች አሉ። ከነዚህ አይነት መንገዶች መካከል ቮይስ፣ ኦፕን ቪዥን፣ ክሎዝ ቪዥን፣ ድሪም፣ ብዙ አይነት መንገዶች አሉ። ቢኮዝ የብርሃኑም ዓለም እዚህ ምድር ላይ ራሱን መግለጥ ይፈልጋል። የጨለማውም ዓለም እዚህ ዓለም ላይ ራሱን መግለጥ ይፈልጋል። ራሳቸውን መግለጥ ሲፈልጉ ራሳቸውን የሚገልጡበት ብዙ መንገዶች አላቸው። ራሳቸውን ወደዚህ ምድር ውስጥ ለማስገባት ሐሳባቸውን እዚህ ምድር ላይ ላለ ሰው ለመግለጥ የሚሄዱበት መንገድ አለ። ዓለም በላይ መንፈሳዊው ዓለም ሪል ነው። ሳይንሱ ኦልሬዲ ወደ ማመኑ ደርሷል። አስቡት፣ እንደ ፒኒያል ግላድ ማይንዳችን ውስጥ እንደ ፒኒያል አይነት ግላድ አይነት ነገር ጋድ ስፖት የሚባል ነገር አለ ብሎ ኦልሬዲ ካመነ ያ የማይንዳችን ክፍል ሰዎች ከዚህኛው ዓለም ወጥተው ከዚህኛው ዓለም ውጭ ከሆነው ዓለም ጋር ኮንታክት የሚያደርጉበት የማይንድ ክፍል ነው ብሎ ኦልሬዲ ወደ ማመን ደርሷል። ያ ማለት መንፈሳዊው ዓለም ሪል እንደሆነ ኦልሬዲ ሳይንሱ ወደ ማመን ደርሷል። መንፈሳዊ መንፈሳዊው ዓለም ላይ ቡዲዝም የለም፣ ሂንዱይዝም የለም፣ ፕሮቴስታንት የለም፣ ካቶሊክ የለም፣ ኦርቶዶክስ የለም፣ ጆሆቫ የለም። መንፈሳዊ ዓለም ላይ ባህ የሚባል እምነት የለም። መንፈሳዊ ዓለም ላይ ያሉት እግዚአብሔርና ሰይጣን ብቻ ናቸው። መንፈሳዊ ዓለም ላይ ወደ ምድር ዓለም ራሱን ለመግለጥ መንፈሳዊ ዓለም ሐሳቡን፣ እቅዱን፣ ተልእኮውን፣ ዓላማውን ምድር ላይ ለመግለጥ ራሱን ምድር ውስጥ ለማስገባት ፕላኑን ምድር ላይ ያሉ ሰዎች መካከል ለመግለጥ ብዙ የሚጠቀምባቸው መንገዶች አሉ። የጨለማውም ዓለም የብርሃኑም ዓለም ከነዛ መንገዶች መካከል ነው ህልም አንዱ ነው። ክብር ከነዛ መንገዶች መካከል ህልም አንዱ ነው። የሰው ዓለም ከእግዚአብሔር ዓለም ጋር፣ የእግዚአብሔር ዓለም ከሰው ዓለም ጋር፣ የሰው ዓለም ከጨለማው ዓለም ጋር፣ የጨለማው ዓለም ከሰው ዓለም ጋር ትውውቅ ለመፍጠር፣ ግንኙነት ለመፍጠር፣ ኮንታክት ለመፍጠር ከሚጠቀሙበት መንገድ አንዱ ህልም ነው። ክብር ለኢየሱስ ይሁን። ዛሬ ከምንም ነገር በላይ ስለ ቪዥን አላወራም። ዛሬ እግዚአብሔር ከረዳኝ ዲፕ እና ጥልቀት ባለው መንገድ ስለ ህልም አወራለሁ። ክብር ለኢየሱስ ይሁን እና ዛሬ በትምህርቱ ህልም በብርሃኑ በጨለማው ማለት የመጀመሪያ ክላስ ነው። የመጀመሪያ ደረጃ ነው። ህልም በጨለማው ዓለም በብርሃኑ ዓለም የመጀመሪያ ደረጃ ነው ማለት የብርሃኑና የጨለማው ዓለም ራሳቸው ምድር ላይ ለመግለጥ የሚፈልጉት ፈርስት ክላስ። ልክ አንድ ሰው ሁለተኛ ክፍል ከመግባቱ በፊት ኬጂን እና አንደኛ ክፍልን አልፎ እንደሆነ ሁለተኛ ክፍል የሚገባው የብርሃኑ ዓለም ወደ ቮይስ ወደ ሆነ ኮንታክት የሰው ዓለም ጋር ኮንታክት ከማድረግ በፊት የጨለማው ዓለም ከሰው ዓለም ጋር ያለውን ኮንታክት ከፍ ከማድረግ በፊት የመጀመሪያው ስቴፕ ህልም ነው። ክብር ለኢየሱስ ይሁን። የመጀመሪያው ስቴፕ ህልም ነው። ለምን የብርሃኑ የጨለማው ዓለም ከየትኛውም ነገር በላይ ሰዎች ጋር ኮንታክት ለማድረግ ለምን ህልምን እንደሚፈልጉት አወራለሁ። ክብር ለኢየሱስ ይሁን።
አሁን ደግሜ ወደ ነበብኩት ኢዮብ ምዕራፍ 33 ቁጥር 14 እስከ 16 ወዳለው ቃል መለሳለሁ። ኢዮብ ምዕራፍ 33 ቁጥር 14 እስከ 16 እግዚአብሔር አለ። ኢዮብ ምዕራፍ 33 ከቁጥር 14 እስከ 16 እግዚአብሔር አለ በብዙ አይነት መንገድ ይናገራል፣ በተለያየ መንገድ ይናገራል አለ። አሁን ወደ መንገዶች ውስጥ ሲገባ ደግሞ እንደዚህ አለ። ወደ መንገዶች ውስጥ ሲገባ እንደዚህ አለ። እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም አለ። አሁን ወደ መንገዶች ውስጥ እየገባ ነው። እንዴት ይናገራል? ፈርስት አለ በህልም። አየህ፣ ህልምን ፈርስት ነው ያደረገው ኢዮብ። ህልም ፈርስት አደረገው። ከህልም ቀጥሎ እንደዚህ በሌሊት ራእይ። አሁንም ስለ ህልም ነው የሚያወራው። በህልሙ ስላለ ቪዥን ነው የሚያወራው። አፍተር በሰዎች ላይ ሲወርቅ አሁንም ስለ ቪዥን ነው የሚያወራው። ባልጋ ላይ ተኝተው ሳለ ይሄ ፈርስት ስቴፕ ነው አለ። የብርሃኑ ዓለም ከሰው ዓለም ጋር ኮንታክት ለማድረግ ፈርስት ስቴፑ ፈርስት የመጀመሪያ ደረጃው ህልም ነው አለ። ሰዎች ባልጋ ላይ ተኝተው ሳሉ ከዛ ቁጥር 16 ላይ እንደዚህ አለ። በዚያን ጊዜ አፍተር ድሪም ከህልም በኋላ የሰዎችን ጆሮ ይከፍታል፣ ወደ ኦፕን ቪዥን ውስጥ ይገባል። ወደ ኦፕን ቪዥን ውስጥ ይገባል። ከዛ በኋላ አለ ወደ ጆሮ መከፈት ወደሚባል ወደ ቮይስ ልምምድ ውስጥ ያስገባቸዋል። አየህ፣ ከዚያ በኋላ ሲል ኔክስት ስቴፑ የጆሮ መከፈት ነው። ኔክስት ስቴፑ በድምፅ ኮንታክት ማድረግ ነው። በተግሳጹም ያስደነግጣቸዋል። ክብር ለኢየሱስ ይሁን። ኢዮብ 33 ቁጥር 14 እስከ 16 ህልም የመጀመሪያ ስቴፑ ነው። የብርሃኑ ዓለም ከህልም የመንፈሳዊ ዓለም በር ነው። የመንፈሳዊ ዓለም የመጀመሪያ በር ነው። ወደ ድምፅ ልምምድ ውስጥ የእግዚአብሔርን ድምፅ መስማት ከመጀመራችሁ በፊት ጋድ ፈርስት በህልም ነው የሚናገራቸው። በህልም፣ በሌሊት ራእይ፣ በአፍላ እንቅልፍ ጊዜ። ከዛ በኋላ መቼ ነው እነዚህ ሲል ባልጋቸው ተኝተው ሳለ። ይሄ ሁሉ ንግግር ያለው ፈርስት ስቴፕ የሆነው ንግግር ያለው አለ በእንቅልፍ ጊዜ ነው፣ በመኝታ ጊዜ ነው አለ። ክብር ለኢየሱስ ይሁን። የብርሃኑ ዓለምና የጨለማው ዓለም ለምን ታዲያ ህልም ላይ ፎከስ ያደርጋሉ? ለምን ህልም ላይ ፎከስ ያደርጋሉ? ፈርታ ዳይሬክት ወደ ድምፅ ልምምድ ወደ ቪዥን ልምምድ ውስጥ ለምን ራሳቸውን ከተው ከሰው ጋር ኮንታክት አያደርግም የሚል ጥያቄ ሊፈጠርባቸው ይችላል። ገላትያ 5:6 አነባለሁ። ገላትያ ምዕራፍ 5 ከቁጥር 16 እስከ 17 ያነባለሁ። ገላትያ ምዕራፍ 5 ከቁጥር 16 እስከ 17 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 ጂሰስ ገላትያ ምዕራፍ 5 ከቁጥር 16 እስከ 17 ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ። ሥጋ በመንፈስ ላይ መንፈስ በሥጋ ላይ እርስ በርሳቸው ይቋወማሉ። ኃይ ለምንድን ነው የጨለመው ዓለም ራሱን በድሪም ፈርስት ደረጃ በሆነው ድሪም ለሰዎች ይገልጣል። ኃይ ለምን በድሪም ራሱ ለሰዎች ይገልጣል? በህልም መጀመሪያ በህልም ለምን ለሰዎች ይገልጣል? ክብር ለኢየሱስ ይሁን። ህልም የመጀመሪያው ደረጃ ነው ብዬ ሳወራ ሥጋ በመንፈስ ላይ አለ የገላትያ መጽሐፍ፣ መንፈስም በሥጋ ላይ እርስ በርስ ይቋወማል። ያ ማለት ሥጋ አክቲቭ ከሆነ ሥጋ አክቲቭ ከሆነ መንፈስ አክቲቭ መሆን አይችልም። አየህ፣ ሥጋዊ ሰው መንፈሳዊ መሆን አይችልም። ሥጋ አክቲቭ በሆነበት ሰዓት መንፈስ አክቲቭ መሆን አይችልም። መንፈስ ማስተዋል አይችልም። መንፈስ ኮንሽስ መሆን አይችልም። ሥጋ አክቲቭ በሆነበት ሰዓት መንፈስ አክቲቭ ሲሆን ደግሞ ሰው ሥጋዊ ሊሆን አይችልም። በምተኙበት ጊዜ ሰው ጥልቅ በሆነ እንቅልፍ ውስጥ በሚተኛበት ጊዜ መጀመሪያ የሚሆነው ነገር አንድ ነው። ሥጋው ረስት ላይ ነው የሚሆነው። ሥጋው እረፍት ላይ ነው የሚሆነው። ሥጋው እረፍት ላይ ነው ማለት ሥጋው ኦልሬዲ ዜሮ ላይ ሆኗል። ረስት ላይ ነው
ማይንዱ ሐሳቡ ኤቭሪቲንግ ረስት ላይ ነው መንፈስ ግን ስለማይተኛ ኢቭን የሰው መንፈስ ጭምር ስለማይተኛ ስጋ ዜሮ በሆነበት ሰዓት ከየትኛውም ጊዜ በላይ መንፈሳችሁ ኮንሺየስ ነው እንዴት እንደምትረዱኝ ያላቀም ስጋችሁ በመተኙበት ሰዓት ስጋችሁ በተኛችሁበት ሰዓት ስጋችሁ ኦሬዲ ኦፍ ነው ተኝታችኋል ስጋችሁ ኦሬዲ ዜሮ ስጋችሁ መስራት ባቆመበት ሰዓት ከየትኛውም ጊዜ በላይ መንፈሳችሁ ኮንሺየስ ነው መንፈስ አይተኛ ሶ መንፈሳችሁ ሰርች ያደርጋል ከብርሃኑ ዓለም ሰርች ያደርጋል ከጨለማው ዓለም ሰርች ያደርጋል መንፈሳችሁ ኮንሺየስ ስለሆነ የጨለማውም የብርሃኑም ዓለም ከናንተ ጋር ኮንታክት የሚያደርጉት በመንፈሳችሁ ስለሆነ የዛኔ ህልም ይገልጽላችኋል አይ ስጋችሁ ኮንሺየስ በሆነበት ታይም ላይ መንፈሳችሁ ኮንሺየስ መሆን አይችልም ኦሬዲ ስጋ ናችሁ ሶ ስጋችሁ ኮንሺየስ ባልሆነበት ሰዓት ንቁ ባልሆነበት ሰዓት ስጋችሁ ዜሮ በሆነበት ሰዓት መንፈሳችሁ ግን ከየትኛውም ጊዜ በላይ ኮንሺየስ ነው ሶ የዛን ጊዜ የብርሃኑ ዓለም ከናንተ ጋር ኮንታክት ማድረግ ይፈልጋል የጨለማው ዓለም ከናንተ ጋር ኮንታክት ማድረግ ይፈልጋል ለዛ ነው ብዙ ሰዎች ክርስቲያን ሳይሆኑ ያዩትም ይፈጸማል because በሚተኙበት ጊዜ መንፈሳቸው ኮንሺየስ ነው ብዙ ሰዎች 10 15 ዓመት 20 ዓመት 30 ዓመት በጌታ የሆናቸው ሰዎች still now ድረስ ጌታ በህልም ነው የሚናገራቸው because እነዚህ ሰዎች God open vision የሆነ ለምር ውስጥ እንዳያስገባቸው በነቁ ሰዓት ስጋቸው ኮንሺየስ ነው ስጋቸውን ዲሲፕሊን አላስገዙትም ሶ መንፈስ ኮንሺየስ የሚሆነው ስጋችሁ ኦፍ የሆነበት ታይም ላይ ስለሆነ ሃሌሉያ ስጋና መንፈስ ስለሚቋወሙ ስላችሁ ፊዚክስ ውስጥ ወይም የማትስ ካልኩሌሽን ውስጥ አንድ ነገር ሪስፕሮካል ነው ብለን ካመን ነገርየው ሲጨምር ያኛው ይቀንሳል ይሄኛው ነገር ሲጨምር ያኛው ይቀንሳል ስጋና መንፈስ ልክ እንደዛ ናቸው መንፈሳዊ ነገራችሁ ሲበረታ ስጋችሁ ደካማ ነው የሚሆነው ስጋዊ ነገራችሁ ሲበረታ ደግሞ መንፈሳችሁ ደካማ ነው የሚሆነው ለዛ ነው ባይብል በመንፈስ ደካማ ለሆኑት ይያለ ኢቭን ስለ መንፈስ ድካም ያወራል ስለ መንፈስ ድካም ስጋችሁ በርትቷል ማለት ነው ሶ ስጋችሁ በድካም ውስጥ በሚሆንበት ጊዜ ለዛ ነው ኢየሱስ መንፈስ ዝግጁ ስጋ ደካማ ነው አለ አየ ስጋ በደከመበት ሰዓት መንፈስ የዛን ጊዜ ስጋችሁ በደከመበት ሰዓት ክብር ለኢየሱስ ይሁን መንፈስ ከየትኛውም ጊዜ በላይ ሬዲ ነው ለዛ ነው ፈርስት ስቴፕ ነው ያልኳችሁ ክብር ለኢየሱስ ይሁን ፈርስት ስቴፕ ነው ያልኳችሁ ለዛ ነው ሶ ስጋችሁ በደከመበት ሰዓት መንፈሳችሁ ሬዲ ነው ሶ የብርሃኑ ዓለም የሆነ ነገር ያሳያችኋል የጨለማው ዓለም የሆነ ነገር ያሳያችኋል ብዙ ነገሮችን ታያላችሁ መንፈሳችሁ ብዙ ነገር ሰርች ያደርጋል ብዙ ነገር ከብርሃኑ ብዙ ነገር ከጨለማው ዓለም ብዙ ነገር ታገኛላችሁ because መንፈሳችሁ ኮንሺየስ ነው ክብር ለኢየሱስ ይሁን ምን ማለት ፈልጌ ነው የተኛ ሰው ጋር አሁን ስጋ ከስጋ ጋር ሆነ ኮንታክት የሚያደርገው ስለሆነ ኮንታክት የሚያደርገው የተኛ ሰው ጋር ብታወሩት ብትናገሩት ኮሙኒኬት ማድረግ ትችላላችሁ አትችሉ የቆመ ንቁ የሆነ ሰው ጋር ሆነ ኮንታክት ማድረግ የምትችሉት ኮንሺየስ የሆነ ሰው ጋር ነው ኮንታክት ማድረግ የምትችሉት የተኛ ሰውስ ኦሬዲ ተኝቷል ሊሰማችሁ አይችልም ለእናንተ ዓለም ኦሬዲ ኦፍ ሆኗል ሶ የእግዚአብሔርም ዓለም የጨለማውም ዓለም እግዚአብሔር መንፈስ ነው ዴመንም መንፈስ ነው በደንብ ስሙ መንፈሳዊ ዓለም ኮንታክት ማድረግ የሚፈልጉት እነሱን ከሚመስለው ጋር ነው ሶ መንፈስ ኮንሺየስ የሚሆኑበት ታይም ላይ እነሱን ይቆናል ብዙ ነገር ይገልጣል ክብር አሁን ላይ የዛሬው ትምህርት ላይ ዲፕሊ ያልናገርም ለዛው ባይብልን በጥልቀት ስትናገሩ ጋድ ለሊት ሰዓት ከየትኛውም ጊዜ በላይ የሚናገርበትን ታይም እንኳን ባይብል ይናገራል የብርሃኑም የጨለማው ማለት ለሊት 6 ሰዓት ነው 9 ሰዓት ነው 10 ሰዓት ነው 11 ሰዓት ነው 5 ሰዓት ነው 4 ሰዓት የትኛው ታይም ላይ ዲፕሊ እንደሚሰሩ የእግዚአብሔር ቃል ያወራል አሁን ዘንድ ቶፒክ ውስጥ አልገባም ክብር ለኢየሱስ ሶ ድሪም የመጀመሪያው ደረጃ ነው ለብርሃኑም ለጨለማው ማለት መግቢያ ነው እስኪ አሁን ወደ እንትን ውስጥ ላስገባችሁ ኦሬዲ ወደ ድሪም ውስጥ እየገባው ነውና ስለ ህልም ስለሆነ ያወራ ያለውት አሁን አንድ ነገር ልበላችሁ ክብር ለኢየሱስ ይሁን ህልም ምንድነው የብዙ ሰዎች ጥያቄ ነው ህልም ምንድነው
ህልም ምንድነው? ለዛ ነው ብዙ ጊዜ በደንብ ስሙ። ኢዮብ 33 ቁጥር 14-16 ላይ ሳወራ እንደ ክርስቲያን ጌታን እንደተቀበለ ሰው እግዚአብሔርም ቃል እንደሚደግፈን እግዚአብሔር ስጋም ለለበሰም አዲስ ፍጥረትም ለሆነ ፐርሰን ያልተናገረበት ጊዜ የለም። መጽሐፍ ቅዱስ እግዚአብሔር ባንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ነው የሚለው። እንኳን ለኔ አይደለም የጋድ ሜሴጅ ነው ብለው ኮንሸስ ስለማይሆኑ እንጂ ክርስቲያን ላልሆኑ ሰዎችም በህልም ይናገራል። ክርስቲያን ላልሆኑም ሰዎችም በህልም ይናገራል። በህልም ያስጠነቅቃቸዋል፣ በህልም ይገስጻቸዋል፣ በህልም ከመንገዳቸው እንዲመለሱ ያደርጋል። ክርስቲያን ላልሆኑ ሰዎች አሁን ዓለም ላይ ኦሬዲ ወደ 7.5 ቢሊዮን ህዝብ አለ ተብሎ ይገምታል። እግዚአብሔር ለ7.5 ቢሊዮን ህዝብ ቢያንስ በህይወት አጋጣሚያቸው ተናግሯቸዋል። ኮንሸስ መሆንና ለመሆን ይነሱ፣ ማስተዋልና አለማስተዋል ይነሱ። አሁን ላይቭ ካያችሁኝ እና ላይቭ ከምታዩኝ መካከል ለሁላችሁም ኦሬዲ ቮይስ ለምትጠብቁ እንጂ እግዚአብሔር ለእናንተ ያልተናገረበት ጊዜ የለም። የእናንተ ማስተዋልና አለማስተዋል፣ የእናንተ ኮንሸስ መሆንና አለመሆን ሜሴጁ ላይ አሁን ህልም ምን ማለት ነው ወደሚለው ትርጉም ውስጥ ልግባ። ክብር ለኢየሱስ ይሁን እና ህልምን መጽሐፍ ቅዱሳዊ ወደሆነ ትርጉሙ ነው ማየው። ህልም ትርጉም ምንድነው? ህልምን ለመግለጽ በአዲስ ኪዳን ውስጥ የተጠቀሱ 3 ጥቅሶችን እነግራችኋለሁ። 3 የግሪክ ቃሎችን እነግራችኋለሁ። ኦሬዲ ሶስተኛውን ተውት፣ ቢኮዝ ሶስተኛውን ከጀመርኩት እሱም ማብራራት ለራሱ ተጨማሪ 1 ሰዓትና 2 ሰዓት ስለሚያስፈልግ ሁለቱን ላወራችሁ። ድሪም የመጀመሪያው ቃል ማቴዎስ 2:12 ላይ ይገኛል። የማቴዎስ ወንጌል ምዕራፍ 2 ቁጥር 12 የማቴዎስ ወንጌል ምዕራፍ 2:12 ድሪም የሚለውን ቃል መጽሐፍ ቅዱስ አዲስ ኪዳን ላይ ያው ማቴዎስ ነው የመጀመሪያው መጽሐፍ። አዲስ ኪዳን ብለን ስንጀምር የአዲስ ኪዳን መጽሐፍ ብለን ስንጀምር ያው የማቴዎስ ወንጌል ነው የምንጀምረው። ማቴዎስ ወንጌል ምዕራፍ 2 ቁጥር 12 ማቴዎስ ወንጌል ምዕራፍ 2 ቁጥር 12 በኢየሱስ ስም አነባለሁ። እንደዚህ ይላል፣ እግዚአብሔርም ወደ ሄሮድስ እንዳይመለሱ በህልም ባስጠነቀቃቸው መሰረት መንገድ አሳብረው ወደ ሀገራቸው ተመለሱ። እስኪ አዲሱን ሳይሆን የጥንቱን 1954ቱን መጽሐፍ ቅዱስ ላንብብላችሁ። ማቴዎስ ምዕራፍ 2 ቁጥር 12 ማቴዎስ ምዕራፍ 2 ቁጥር 12 ማቴዎስ ምዕራፍ 2 ቁጥር 12 ወደ ሄሮድስ እንዳይመለሱ በህልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። ወደ ሄሮድስ እንዳይመለሱ በህልም ተረድተው። ክብር ለኢየሱስ ይሁን። ወደ ሄሮድስ እንዳይመለሱ በህልም ተረድተው። ኦሬዲ ህልሙን አይተውታል። የተረዱት ሲነቁ ነው። ግን ሲረዱት ህልሙን ያዩትን ህልም ሲረዱት አለ ወደ ሄሮድስ እንዳይመለሱ በህልም ተረድተው። ክብር ለኢየሱስ ይሁን። ወደ ሄሮድስ እንዳይመለሱ በህልም ተረድተው። ማቴዎስ ወንጌል ምዕራፍ 2 ቁጥር 12 ማቴዎስ ወንጌል ምዕራፍ 2 ቁጥር 12 ላይ ያለችውን ቃል ኦናር ብሎ ነው ማቴዎስ ቃሉን የሚጠቅሰው። ኦናር ማለት ኤ ቪዥን ኢን ስሊፕ ማለት ነው። በህልም ውስጥ ያለ ቪዥን ማለት ነው። በህልም ውስጥ ያለ ቪዥን ማለት ነው። በህልም ውስጥ ያለ ቪዥን ከህልም ትርጉሞች መካከል ህልም ማለት በህልም ውስጥ ያለ በእንቅልፍ ውስጥ ያለ ምስል ወይም በእንቅልፍ ውስጥ ያለ ራእይ ማለት ነው። ህልም ማለት በአዲስ ኪዳን ፍቺ ኦናር ነው የሚለውን ቃል የግሪክ ቃል ነው። ማቴዎስ 2:12 ላይ የሚጠቀመው ኤ ቪዥን ኢን ስሊፕ ነው የሚለው። ኤ ቪዥን ኢን ስሊፕ ማለት በህልም ውስጥ ያለ የሚታይ ምስል በእንቅልፍ ውስጥ ያለ የሚታይ ምስል፣ በእንቅልፍ ውስጥ ያለ የሚታይ ራእይ ማለት ነው። እዚህ የመጀመሪያው የህልም ፍቺ ነው። ኦናር ላይ ስታዩት ኦናር ውስጥ ቮይስ የለም። ቮይስ አትሰሙ። ህልሙን በምታዩበት በድሪማችሁ ጊዜ በህልማችሁ ጊዜ የምታዩት ህልም የለም። ህልሙን ታዩታላችሁ፣ በኋላ ነው ኢንተርፕሬት አድርጋችሁ የምትረዱት። እዚህ ቃል ላይ ታችሁ ከሆነ በህልም ወደ ሄሮድስ እንዳይመለሱ ህልም አዩ። አፍተር ዛት
ህልሙን ሲፈቱትና ሲረዱት ወደ ሄሮድስ መመለስ የለብንም ብለው ኢንተርፕሬት ያደረጉት። ኦናር የሚባለው የህልም ዲፊኒሽን ላይ የሚታየው ቪዥን ነው። ቪዥኑን ታዩታላችሁ፣ ኢሜጁን ታዩታላችሁ፣ ምስሉን ታዩታላችሁ። ቪዥኑን ካያችሁት በኋላ ቪዥኑ ውስጥ የተብራራ ነገር አታገኙ። ቪዥኑን ኢንተርፕሬት የምታደርጉት ከነቃችሁ በኋላ ነው። ኦናር ኔክስት ሁለተኛው ዩኒፒዮን ይህንን የምታገኙት የሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ ኦናር በቲንክ በትንሽም ቢሆን ተረታችሁኛል ብዬ አስባለሁ። ኦናር ማለት ህልም ነው። ህልም ውስጥ ነው። ህልም ነው። በእንቅልፍ ውስጥ ያለ ቪዥን ነው። ቪዥኑ ተነሳችሁ ነው ኢንተርፕሬት የምታደርጉት። ጸልያችሁ ነው ኢንተርፕሬት የምታደርጉት። ከተነሳችሁ በኋላ ነፍሳችሁ ኮንሸስ ሆና በእግዚአብሔር ቃል ነው ኢንተርፕሬት የምታደርጉት። ነገር ግን ክብር ለኢየሱስ ይሁን። ነገር ግን ድሪሙን በምታዩበት ጊዜ የተብራራ ነገር አታዩ። ምስል ነው የምታዩት። ምስል ነው የምታዩት። ልክ አንድ ሰው ምስል የሌለው ፊልም እንደሚያይ ምስል ነው የምታዩት። የነቃችሁ ታይም ነው ኢንተርፕሬት የምታደርጉት እዚህ አይነት የቪዥን ታይፕስ። ክብር ለኢየሱስ ይሁን። ሁለተኛው ዩኒፒዮን ይባላል። ሐዋርያት ሥራ ምዕራፍ 10 ቁጥር 16 ሐዋርያት ሥራ ምዕራፍ 10 ቁጥር 16 ዩኒፒዮን የሐዋርያት ሥራ ምዕራፍ 10 ቁጥር ከ10 እስከ 16 ቁጥር ከ10 ከ16 ስለ ቆርኔሌዎስ እና ጴጥሮስ ነው የሚያወራው። ጴጥሮስ እኩለ ገደማ ሲሆን ለመጸለይ ወደ ሰገነት ገባ። በዚያን ጊዜ ስለ ተራበ የሚበላ ነገር ፈለገ። ምግብም የተዘጋጀ ሳለ አሸለበውና ተኛና በተመስጦ ውስጥ ሆነ። ሰማይም ተከፍቶ አንድ ትልቅ ጨርቅ የሚመስል ነገር በአራቱ ማዕዘን ተይዞ ወደ ምድር ሲወርድ አየ። በጨርቁም 4 እግር ያላቸው የተለያዩ እንስሳት፣ በምድር የሚሳቡ ፍጥረታትና በአየር የሚበሩ አዕዋፋት ነበሩበት። በዚህ ጊዜ ጴጥሮስ ሆይ ተነሳ፣ እነዚህን አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ ይህማ አይሆንም፣ እኔ ያልተቀደሰ ወይም ርኩስ ነገር ፈጽሞ በልቼ አላውቅምና አለው። ያም ድምፅ እንደገና ለሁለተኛ ጊዜ ወደ እርሱ መጥቶ እግዚአብሔር ንጹሕ ያደረገውን አንተ ርኩስ አታድርገው፣ አትቁጠረው እያለ ይሄዳል። በደንብ ስሙ። ዩኒፒዮን የሚባለው የህልም ታይፕ ውስጥ በተመስጦ ውስጥ ነው የምትሆኑት። ኦልሬዲ ተኝታችኋል። እዚህኛው ጋር ግን ቪዥኑ ተኝታችሁ ቢመጣም ድምፅ አለው። ቪዥኑ ተኝታችሁ ቢመጣም ድምፅ አለው። ሶ ቪዥኑ ሲመጣ ከድምፅም ጋር ጭምር አብሮ ነው የሚመጣው። ጠዋት ስትነቁ ወይም ከእንቅልፋችሁ ስትነቁ ኦልሬዲ ቪዥኑን አውቃችሁት ነው የምትነቁት። ኢንተርፕሬት ማድረግ አይጠበቅባችሁ። ቪዥኑ ውስጥ ኢንተርፕሬቴሽን አለ። ቪዥኑ ውስጥ ኢንተርፕሬቴሽን ጴጥሮስ ሲነቃ ላይክ እነዚህን አርደ ብላ የሚለውን ድምፅ ከሰማ በኋላ ሲነቃ ማንም ኢንተርፕሬት ሊያደርግለት አላስፈልገውም። ቢኮዝ ኢንተርፕሬት የተደረገ ድሪም ነው ወደሱ የመጣው። የተፈታ ህልም ነው የመጣው። ዩኒፒዮን የሚባለው የህልም ሌቭል ላይ ሆሊ ስፒሪት የሚያወራችሁ የሚነግራችሁ ቪዥን እና ምስል ኢሜጅ ብቻ አይደለም። ዱሪንግ ስሊፕ በሆነ ታይማችሁ ውስጥ በእንቅልፍ ጊዜያችሁ ላይ የሚያወራችሁ ምስል ብቻ አይደለም የሚያሳያችሁ፣ ወይም ራእይ ብቻ አይደለም የሚያሳያችሁ። ራእዩ ውስጥ ኢንተርፕሬቴሽን አለ፣ ቮይስ አለ። ከቮይስም ጋር ጭምር ነው የሚያወራችሁ። ሶስተኛውን ታይፕ አላወራም። ክብር ለኢየሱስ። ሶስተኛውን ፕሮፌቲክ ስኩል ውስጥ ነው የማወራው ቢኮዝ ዲፕ ስለሆነ የሶስተኛው ኢንተርፕሬቴሽን። ሐዋርያት ሥራ 10 ከምዕራፍ 10 ከቁጥር 10 እስከ 16 ያለውን ቃል ስታነቡት ጴጥሮስ በተመስጦ ውስጥ ሆኖ ያየውን ነገር እንዴት ኢንተርፕሬት እንደተደረገለት እንዴት ድምፁ እንደመጣ ምናምን በጣም በተብራራ መንገድ ይናገራል። ዩኒፒዮን የሚባለው ታይፕ ወይም ዩኒፒዮን የምንለው የህልም ፍቺ ውስጥ ህልሙ የሚመጣው ምስል ብቻ አይደለም የሚያስከስተው፣ ምስል ብቻ አይደለም የሚከሰተው። ኦልሬዲ ቮይስ አለ። ጠዋት ስትነቁ ተነስታችሁ ኢንተርፕሬት ማድረግ አይጠበቅባችሁ። ኦልሬዲ ኢንተርፕሬት የተደረገ ድሪም ነው እናንተ ጋር ይመጣው። የተፈታ ድሪም ነው እናንተ ጋር ይመጣው። ክብር ለኢየሱስ ይሁን። ሰዎች አሁን ህልም ማለት ትርጉሙን እና ሌቭላቸውን ካወራ በኋላ አሁን ኔክስት ህልም ከየትኛው ዓለም ይታያል የሚለውን ነገር አወራችኋለሁ። የመጀመሪያው ነገር ህልም ከፍለሽ ይታያል፣ ከስጋ ይታያል። ህልም ከስጋ ይታያል ስላችሁ የይሁዳ መጽሐፍ ምዕራፍ 1 ቁጥር 8 ላይ
ሜታሞርፎሲስ ታይፕ ወይ ሜታሞርፊካሊ ታይፕ ስለሆነ ቪዥን ያወራል። ያ ማለት ኮንቲኒየስ ስለሆነ ቪዥን ስለማይፈጸም ቪዥን የይሁዳ መጽሐፍ ምዕራፍ 1 ቁጥር 8 ስለ ፍለሽ ታይፕ ስለሆነ ድሪም ነው የሚያወራው። የይሁዳ መጽሐፍ ምዕራፍ 1 ቁጥር 8 እንዲሁም እነዚህ ሰዎች ደግሞ እያለሙ ስጋቸውን ያረክሳሉ፣ ጌትነትንም ይጥላሉ፣ ስልጣን ያላቸውንም ይሳደባሉ እያለሙ ይላል። ድሪም ኢን ድሪምስ ነው የሚለው። እያለሙ ማለት ኮንቲኒየስ የሆነ ድሪም ነው። ሰዎቹ ምንድነው የሚያልሙት? ፍለሻቸው ነው የሚያልመው። እንደዚህ አይነት ታይፕ የሆነ የፍለሽ ታይፕ ድሪም ውስጥ ያሉ ሁለት ነገሮች አሉ። ሰዎች ከድካም ድሪም ያሉ በፍለሽ ኔክስ በምኞት ድሪም ያሉ በሁለት አይነት መንገድ ከስጋ ህልም ያሉ በምኞት ምን ያሉ ቀን የተመኙትን ነገር ማታ በድሪም ያዩታል። እንደዚህ አይነት ህልሞች ኮንቲኒየስ ናቸው። ኮንቲኒየስ ፍሰታቸው አይቆም። ዳይሊ ልታዩ ትችላለህ፣ መንዝሊ ልታዩ ትችላለህ፣ ይርሊ አመቱ ሙሉ ልታዩ ትችላለህ። ፍሰታቸው እንትን ነው። ዩኒፒኒያንዞ ነው የሚለው ይሄኛውን ወርድ። ዩኒፒኒያንዞ ማለት ኮንቲኒየስ የሆነ ፍሰት ያለው ሊቆም የማይችል የህልም ፍሰት ማለት ነው። ኮንቲኒየስ የሆነ ፍሰት ያለው ሊቆም የማይችል ነገም ነገ ወዲያም ደጋግመህ የምታየው ራስህ ክሬት ያደረከው ኢሜጅ እና ቪዥን ማለት ነው። ክብር ለኢየሱስ ይሁን። ዩኒፒኒያንዞ እያለ ነው የሚያወራው። ሜታሞርፎሲስ ስለሆነ ታይፕ ነው። ሜታሞርፎሲስ ማለት ሜታሞርፊካል ታይፕ የሆነ ድሪም ነው የሚለው ዩኒፒኒያንዞ። እዚህ ላይ በስጋቸው ያለሙ ብሎ ሲያወራ ዩኒፒኒያንዞ የሚለው ቃል ዩኒፒኒያንዞ ማለት ሜታሞርፎሲስ ታይፕ የሆነ ድሪም ማለት ነው። ሜታሞርፎሲስ ማለት አንድ ቢራቢሮ የመጀመሪያ ክላሱ ላይ ፎቶ ብታነሱት ትለው ላርቫ አይ ቲንክ እንትናቸው እንዳልሳሳት ስቴጃቸው ላርቫ ፑፓ አደልት እያለን የሚለው ላርቫ ታይፕ ላይ እድገት ውስጥ ነው። በእድገት ውስጥ ነው ወደ ቢራቢሮነት ራሱን መልኩን እየለወጠ በእድገት ውስጥ ነው ወደ ቢራቢሮነት የሚለው። ላርቫ ታይፕ ላይ ቢራቢሮን ስታዩት ኦልሬዲ ትል ነው። ሜታሞርፎሲስ ማለት ይሄ ነው። አደልት ፑፓ ላይ ከዛ አደልት ላይ ታይፕ ላይ ሲደርስ ነው ቢራቢሮ የሚሆነው። ራሱን በሂደት ነው የሚለውጠው። እንደዚህ አይነት ድሪም ውስጥ ደረጃህን በቀየርኩ ቁጥር ደረጃ ብታይ ምሳሌ ድሃ ሆነህ በምኞት ባለጸጋ ስትሆን ልታይ ትችላለህ። ሆነህ ደግሞ በድሪም ትዋለህ። ኮንቲኒየስ ናቸው ግን ሜታሞርፎሲስ ናቸው። ምንድነው? ፍሰታቸውን ይቀይራሉ፣ መልካቸውን ይቀይራሉ። መልካቸው በአንተ ደረጃ አቅም ልክ ነው የሚሆኑት። ክብር ለኢየሱስ ይሁን። ሰከንድ ከዴሞኒክ ወርልድ ከጨለማው ዓለም ድሪም ይታያል። ሰርድ ከብርሃኑ ዓለም ድሪም ይታያል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን እንዴት ከጨለማው ዓለም እንዴት ከብርሃን ዓለም እንዴት ከፍለሽ የሆነውን ህልም እንዴት እንፈታለን የሚለውን ነገር እናወራለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኦሬዲ ፕሮፌቲክ ሬለመን ኦር የነቢያትን ዓለም የሚገልጽ ቡክ ኢየሱስ ጌታ ነው። ኤክስፒሪየንስንም በዚህ አገልግሎት ውስጥ ያለኝንም ልምምድ ያለኝንም ልምድም በዚህ አገልግሎት ውስጥ ባለፍኩበት መስመር ያለፍኩባቸውን እያንዳንዱን ፓዞችና ሰዎች እንዴት ወደ ፕሮፌቲክ ነገር ውስጥ መግባት እንደሚችሉ የሚያወራ ቡክ ኦሬዲ እየጻፍኩ ነው። ጌታ ይመስገን ኦሬዲ እየጻፍኩ ነው። የፕሮፌቲኩን ዓለም ላለፉት 6 እና 7 ዓመታት አውቃለሁ። ፕሮፌቲኩን ዓለም ላለፉት 6 ዓመታት እና 7 ዓመታት አውቃለሁ ስላችሁ እንዲሁ ማውቃ አይደለም፣ በጥልቀት አውቃለሁ ስላችሁ አሁን ስለ ህልምና ራእይ ያወራው ሆሊ ስፒሪት የሚናገርባቸው ኢቭን ሜሴጅ እንኳን ሳመጣ እግዚአብሔር በአንድም በተለያየ መንገድ ይናገራል ይላል መጽሐፍ ቅዱስ። እግዚአብሔር በአንድም በተለያየ መንገድ ይናገራል ብሎ ሲያወራ የመጀመሪያው ደረጃ ቪዥን ነው ብያቸዋለሁ። ሆሊ ስፒሪት የሚናገርባቸው 120 ታይፕ የሆኑ ወይዎች አሉ። 120 ፍሮም ባይብል ነው ማውራት 120 ከ120ዎቹ ውስጥ ኦሬዲ 40ዎቹን በአገልግሎት አውቃቸዋለሁ። ኦሬዲ 40ዎቹን በሚኒስትሪ ውስጥ አውቃቸዋለሁ፣ በላይፍ ውስጥ አውቃቸዋለሁ፣ በመጓዝበት በእያንዳንዱ መንገድ ውስጥ አውቃቸዋለሁ 40ዎቹን። አሁን ከ120ዎቹ ጥቂት ብዙዎቻችን ግራ ስለምትገቡ ብዙዎቻችን ላይፍ ላይ ኮመንት ስለሆነችው ስለ ድሪም ነው ማወራው። ክብር ለኢየሱስ ነው። ስለ ድሪም ነው ማወራው እና እዛ ቡክ ውስጥ ኦሬዲ
በፕሮፌቲክ ዓለም ውስጥ ካሉ ሆሊ ስፒሪት ከሚናገርባቸው መንገዶች መካከል 40ንም እዛው ቡክ ውስጥ ጠቅሳለሁ። ክብር ለኢየሱስ ይሁን። እግዚአብሔር ከረዳኝ በጣም በቅርብ ጊዜያት ውስጥ ቡኩን ለእናንተ አቀርባለሁ። አሁን ምን ላይ ደረስን? ከየት እንደሆነ በምን እናውቃለን? አንድ ህልም ከስጋ ይሁን ከመንፈስ ይሁን በምኞታችን እንየው በምን እናውቃለን የሚለው የመጀመሪያው ነገር ከህልሙ መነሳት ነው። ከህልሙ መነሳት። ህልሙን ስታየው ህልሙ ውስጥ ምንድን ነው ያየው? ህልሙ ውስጥ ምንድን ነው ያየው? ምሳሌ ህልሙ ውስጥ መልአክ አይተህ ከስጋ ሊሆን አይችልም። ህልሙ ውስጥ አውሬ አይተህ ከስጋ ሊሆን አይችልም። ህልሙ ውስጥ ባለው ነገር ፍርስ ከየትኛው ዓለም እንደሆነ ማወቅ ትችላለህ። ህልሙ ውስጥ ባለው ነገር ከየትኛው ዓለም እንደሆነ ማወቅ ትችላለህ። ኔክስት ከህልሙ በኋላ የስፒሪት ኮንፈርሜሽን ምን አለ? መንፈስህ ምን አለ? ከህልሙ በኋላ ስትነቃ መንፈስህ ምን ተሰማው? ምን ፊል አደረገ? ኔክስት በዚህ ማወቅ ትችላለህ። ሰርድ ነፍስህ ምን አይነት ስሜት ተሰማት? ከህልሙ በኋላ ነፍስህ ምን አይነት ስሜት ተሰማት ስልህ ከህልሙ በኋላ ህልሙን ካየኸው በኋላ ነፍስህ ጭንቀት፣ እረፍት ማጣት፣ ግራ መጋባት፣ ደስታ ማጣት፣ ተስፋ መቁረጥ፣ ግራ መጋባት ከሆነ ከህልሙ በኋላ የተሰማት ህልሙ ኦሬዲ ከዴመኒክ ዓለም ነው። ህልሙ ኦሬዲ ከዴመኒክ ዓለም ነው። ህልሙን ካየኸው በኋላ የተሰማ ሐዘን ከሆነ ህልሙ ኦሬዲ ከዴመኒክ ዓለም ነው። ሶ ተነስተህ ማፍረስ መጀመር ነው ያለብህ። ምሳሌ ተነስተህ ማፍረስ መጀመር ነው ያለብህ። ብዙ ሰዎች ምን ይሸወዳሉ መሰላችሁ? በህልማቸው ከኢትዮጵያ ካርታ ያዩና በህልማቸው የሆነ ፓርቱ ሲቃጠል ያሉ። ከዛ ነክተው እግዚአብሔር አሳይቶኛል፣ በህልሜ እንደዚህ አይቻለሁ፣ ኢትዮጵያ ላይ እንደዚህ አደጋ ሊደርስ ነው ብሎ ኢንተርፕሬት ያደርጋል። ልክ ናቸው ኢንተርፕሬቴሽኑ። ነገር ግን ትክክል የማይሆኑት መንፈስ ቅዱስ እንደነገራቸው አድርገው ሲያወሩ ነው። መንፈስ ቅዱስ እየነገራቸው ያለው እኮ በኢትዮጵያ ምድር ላይ ዴመን እንደዚህ ሊያደርግ አቅዷል ብሎ እኮ እየነገረን። ሰው አንተ ተነስተህ እግዚአብሔር አለኝ እኮ አይደለም ማለት የሚጠበቅብህ፣ ተነስተህ ማፍረስ ነው ያለብህ። በቃ ጨለማው እንደዚህ አቅዷል፣ በቤተሰብ ላይ እንደዚህ አቅዷል፣ በቤተሰብህ በአገርህ ላይ እንደዚህ አቅዷል ብሎ እየነገረ ሰው ተነስተህ ነው ማፍረስ ያለብህ። ክብር ለኢየሱስ ይሁን። አራተኛ ስትጸልይ ምን ተሰማ? መንፈስ ቅዱስ ምን አለ? አራተኛ ህልሙን የምታውቅበት መንገድ ይሄ ነው። ስትጸልይ የተሰማህን ስሜት። አምስተኛ ስትጸልይ መንፈስህ ያንን ነገር አክሴፕት አደረገው ወይስ ሪጀክት ካደረገው ኦልሬዲ ከጨለማ ማለት ነው። አክሴፕት ካደረገው የኦልሬዲ እንድትጸልይበት ከሆነ ጋድ እያስጠነቀቀ ነው፣ ጋድ እየነገረ ነው፣ ጋድ እያወራ ነው ማለት ነው። አምስተኛ የእግዚአብሔር ቃል ነው። ህልምህ ከጨለማ ይሁን ከብርሃኑ ዓለም መሆኑ የምታውቀው በእግዚአብሔር ቃል ነው። በህልም ውስጥ ጥፋት ካየህ፣ በህልም ውስጥ ግራ መጋባት ካየህ፣ በህልም ውስጥ መስረቅ፣ ማረድ፣ ማጥፋት ካየህ የእግዚአብሔር ቃል የሚነግርህ ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ነው። ሶ ሌላ ምንም ነገር አያስፈልግም። በቃ እግዚአብሔር የሌባውን ፕላን ይገለጠልህ። ከጨለማው ዓለም ነው ያየው። አምስተኛ ነግሬያቸዋለሁ፣ በእግዚአብሔር ቃል የምትፈቱት። የኔክስት ታይፕ እንዴት ህልምን ኢንተርፕሬት እናደርጋለን? ይሄ ብዙ ሰዎች ጥያቄ ነው። ቢኮዝ ብዙ ሰዎች ክብር ለኢየሱስ ኦልሬዲ ዝናብ እየዘነበ ስለሆነ ነው እሺ የሚል ነገር የሚረብሽ ነገር ይሰማችሁ ያላችሁት። ኦልሬዲ ድምጼን ከፍ ለማድረግ እየሞከርኩ ነው። የብዙ ሰዎች ችግር how to interpret dreams። ህልሙን ምን ብዬ ልፍታው? እንዴት ብዬ ልፍታው? ኦልሬዲ ህልሙን አይቼዋለሁ፣ ፍቹ አልገባኝም ነው የብዙ ሰዎች ጥያቄ። ፍቹን እንዴት ልፍታው? ፍቹን እንዴት ማወቅ እችላለሁ? ፍቺው ላይ እግዚአብሔር ሊያስተላልፍልኝ የፈለገው መልእክት ምንድነው? እግዚአብሔር ሊያወራኝ የፈለገው ነገር ምንድነው የሚለውን ነገር ብዙዎች ከዛ ነገር ጋር ነው ሚስ የሚደራረጉት። ያንን ነገር ነው ሊገባቸው የማይችል። የመጀመሪያው ነገር what about snake in dream ይላል። what about snake in dream ተነስተ መገሰጽ ነው ያለብህ። እባብን በህልም ካየ፣ አውሬን በህልም ካየ በቃ ዴሞኒክ አታክ ውስጥ ነህ፣ ችግር ውስጥ ነህ ማለት ነው። ሶ ተነስተ ብሬክ ነው ማድረግ ያለብህ። ካለበት ላይፍ ነው ነፃ መውጣት ያለብህ። ቢኮዝ አታክ ውስጥ ነህ። ኢየሱስ ጌታ ነው።
እንዴት ህልምን እፈታለሁ ነው የቀጣዩ ጥያቄ። እንዴት ህልምን እፈታለሁ? መጀመሪያ ከህልሙ መነሳት ነው። ህልምን ለመፍታት ከህልሙ መነሳት። ስፔሻሊ ህልሙ ውስጥ ኢኒፒያኖ አይነት ታይፕ ህልም ከሆነ በህልሙ ውስጥ ቮይስ ካለ ፍችም ላይ ያስፈልግ ይችላል። ቮይሱን መገጣጠም ነው ያለበት። ቮይሱን መረዳት መቻል ያለበት። ህልም ውስጥ ድምጽ ካለ፣ ወሬ ካለ፣ ንግግር ካለ፣ ህልም ውስጥ የሚተላለፍ ሜሴጅ ካለ ሜሴጁን መፍታት ነው ያለበት። ምን አይነት ነገር ነው የሚተላለፈው? ምን አይነት ነገር ነው የሰማሁት? ቮይሱ ምንድነው የሚለውን ነገር ነው ቮይሱን መፍታት ያለበት። ልክ እንደ ጴጥሮስ ተነስቶ ሲጸልይ አታውም። ኦልሬዲ የሰማውን ቮይስ ፍሮም ሆሊ ስፒሪት ነው ብሎ ነው ያመነው። ክብር ለኢየሱስ። ህልማችሁ ውስጥ ያያችሁትን ነገር ኦልሬዲ ድምጽ ካለው በዚህ አይነት መንገድ መፍታት ትችላላችሁ። ሁለት እንዴት ልፍታው? መጸለይ ነው ያለብህ። መንፈስ ቅዱስ ፍቺውን እንዲሰጥህ መቃተት ነው ያለብህ። ሰርድ መንፈሳዊ ለሆኑ ሰዎች ስፔሻሊ የነብይነት ግሬስ ጸጋ አላቸው ብለህ ለምታምናቸው ሰዎች ሂደህ ህልምን መንገር መቻል አለብህ። ወይ እንደ መንፈሳዊ አባትህ ፎሎ የምታደርጋቸው ሰዎች ወይም የእግዚአብሔርን ድምጽ ይሰማሉ ብለህ የምትተማመንባቸውን ሰዎች ሂደህ ቮይስህን ሂደህ እንትንህን ያየውን ህልም ልትነግራቸው ይገባል። ከዛ በኋላ ይፈቱልሃል። አራተኛ እንዴት የህልምን ፍቺ ማወቅ ይችላል? የእግዚአብሔር ቃል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል። በህልምህ እባብ ካየህ የእግዚአብሔር ቃል ውስጥ የእባብ ፍቺ ምንድነው? በህልምህ ጫማ ካየህ የእግዚአብሔር ቃል ውስጥ ያለውን ፍቺ ነው ማወቅ ያለብህ። በህልምህ በግ ካየህ የእግዚአብሔር ቃል ውስጥ በግ ያለው ፍቺ ምንድነው? በህልምህ ማር ካየህ የእግዚአብሔር ቃል ውስጥ ያለው ፍቺ ምንድነው? በህልምህ ያለውን ፍቺ ነው ማወቅ ያለብህ። በተለምዶ እኛ ሀገር የተለመደ ምን አለ? ህልምን ሲፈታ በእኛ ሀገር ተቃራኒ የሆነ ሚኒንግ ነው የሚናገረው። ልጅ ስትወልድ ካየህ ተቃራኒ ሚኒንግ፣ የሆነ ነገር ሲሆን ካየህ ተቃራኒ፣ ስትስቅ ካየህ የሆነ ይሞት ሰው አለ ብሎ ነው የሚናገር። ህልም እንደዛ ይፈታ። ስትስቅ ካየህ በቃ ትስቃለህ ማለት ነው። ሌላ ምንም አይነት ፍቺ አያስፈልግም። ክብር ላይ መጀመሪያ ስትነሳ የውስጥ ኮንፈርሜሽን ማወቅ አለብህ። ኔክስት ከውስጥ ኮንፈርሜሽን በኋላ ስፒሪት ታውቋል አልታወቀም። ስፒሪት ታውቋል ማለት ምሳሌ ነው። ፈርዖን ህልሙን ያየ ሰዓት ታወቀ። ህልሙን ያየ ሰዓት ፈርዖን ሲታወቅ ፍቺ ነው የፈለገው። ከዚያ አምላክ መንፈስ የነበረበት አንድ ዮሴፍ የሚባል ሰው ተገኘ። ዮሴፍ የሚባለው ፐርሰን ሲገኝ ፍቺውን ነገረው። በቃ ረሃብ ሊመጣ ነው፣ ጥጋብ ሊመጣ ነው አለ። አየህ፣ ከብርሃኑ ዓለም ይሁን ከጨለማው ዓለም የተገለጠለት በቃ ፍቺውን ነገረው። ሰውየው ግን ታውቋል። ህልሙ እንዲታወቅ አድርጎታል። ህልሙ የሚሰጠን ኢንተርፕሬቴሽን ማወቅ አለብን። ምሳሌ በህልም ሰርግ ካየህ ለቅሶ ነው ብለህ እንዳታረጉ። ለምን እንደሆነ ልንገራችሁ። ህልም በራሱ ፓወርፉል አይደለም። ለህልምን ፓወርፉል የሚያደርገው የምትሰጠው ሚኒንግ ነው፣ የምትሰጠው ትርጉም ነው። ለህልም አቅምና ኃይል የምትሰጠው ትርጉም። ምሳሌ ሰርግ አይተህ አይ ከቤተሰብ አባል ውስጥ አንድ ሰው ሊሞት ነው ካል ለሞት መልአክ ኦር ለሞት መንፈስ በር ነው የምትከፍተው። አየህ፣ ፍቺ ነው። የእግዚአብሔርንም ዓለምም የጨለማውንም ዓለም ወደ አንተ ህይወት እንዲገቡ በር የሚከፍተው። ፍቺ ላይ ነው መጠንቀቅ ያለብህ። በህልም ሰርግ አይተህ ሞት ነው ብለህ ኢንተርፕሬት አድርገህ ሞት ነው ብለህ ብሊቭ ካረግ ሞት ነው ብለህ ካመንክ የሞትን መልአክ ነው ወደ ቤት የምጠራው። ኦልሬዲ ላይሰንስ ሰጠው፣ እንዲገባ ላይሰንስ ሰጠው። ክብር ለኢየሱስ ይሁን። ያችሁ የወንጌልን ተጫምታችሁ ይላል እግዚአብሔር ቃል። ጸጋን የወንጌልን ስራ ነው የሚያመለክተው። ድሪምን ጎልደን የሆነ ከለር ግሬስን እንደዚህ አይነት ነገር ልብስ ኦልሬዲ ጸጋን እንደዚህ አይነት ነገሮችን ነው የሚያመለክተው። ያያችሁትን ድሪም የምትፈቱበት ያያችሁትን ህልም የምትፈቱበት መንገድ ነው። ህልሙ ኃይል እንዲኖረው የሚያደርገው ትርጉሙን ስትሰጠው ነው ለብርሃን
ትርጉሙን ስትፈታው ነው ትርጉሙን ስትፈታው ለጨለማው ዓለም ላይሰንስ የሚሰጠው ሶ ህልሙን ካየው በኋላ ዲክሌር ከማድረግ በፊት ኮንፌስ ከማድረግ በፊት ከመናገር በፊት መጀመሪያ ማድረግ ያለብህ ኢንተርፕሪቴሽኑን ማወቅ ኢንተርፕሪቴሽኑን ካወቅ ተነስተህ መገሰጽ ነው ያለብህ ተነስተህ መገሰጽ ነው ክብር ለኢየሱስ ተነስተህ መገሰጽ ነው ያለብህ አሁን ኔክስት ሁለተኛው ስቴፕ ምንድነው እንዴት ነው ወደ like dream አሁን one part ነው ያወራሁት next part እንዴት ወደ ኦፕሬሽን ቪዲዮስ ገባለው ምናምን የሚሉ ትምህርቶችን next part ላይ ሰምራለሁ ሶ ተነስተህ ነው መገሰጽ ያለብህ ጧት like የቤት ተከራይ ሆነ 4x4 የሆነች ቤት ጊፍት ተሰጥቶ እግዚአብሔር ቤት ሰጠኝ ብለ ከማመስገነ በፊት መገሰጽ ነው ያለብህ ክብር ለኢየሱስ እግዚአብሔር ቤት ሰጠኝ ያልከ ሰዓት ጋድ ኦሬዲ ያስደሰተን ነገር ይሰጣል 4x4 ከሆነ ደስታ ይሰጣል ሶ ፍቺህ ላይ ነው አቅም ያለው ፍቺህ ላይ ነው ትርጉም ያለው ፍቺህ ላይ ነው ትርጉም ያለው ክብር ለኢየሱስ ሶ መጠንቀቅ ያለብህ ለህልምህ ፍቺ ነው መጽሐፍ ቅዱሳችሁ ስታነቡ ኢየሱስን ዮሴፍ እንዴት እንዳስመለጠው ስታነቡ መልአክ በህልም ተገልጦለት ይላል መልአክ እንደዚህ ያድርጉለት እንደዚህ በጣም ስለ ህልም መጽሐፍ ቅዱስ ብዙ ያወራል መጽሐፍ ቅዱስ አንድ ሰው ህልም አይቶ ህልሙን ፍቺ ሲነግራችሁ ይላል የኦሪት መጽሐፍ ላይ ሮንግ በሆነ መንገድ ካሳታችሁ ህልመኞቻችሁ የሚነግሯችሁ መጽሐፍ ቅዱስ እኮ ህልመኞቻችሁ የሚነግሯችሁ ህልም አይልም ትንቢት ነው የሚለው አየህ ህልም አይተዋል ኦሬዲ የተነበዩበትንና ኢንተርፕሪቴሽን ያደረጉበትን መንገድ ነው እግዚአብሔር ህልመኞቻችሁ ያለ ፎልስ ፕሮፌቶችን የሚሳደበው አየህ ሮንግ የሆነ ሚኒንግ ሮንግ ነገር ወደ ህይወት ይጠራል ሮንግ የሆነ ትርጉም ሮንግ የሆነ ነገርን ወደ ህይወት ይጠራል ሮንግ የሆነ ኢንተርፕሪቴሽን ሮንግን ወደ ሆነ ነገር ውስጥ ያስገባል ክብር ለኢየሱስ ይሁን አሁን ላይክ ባስተማርኩት ትምህርት ላይ ጥያቄ ካላችሁ ከህልም ጋር በተገናኘ ጥያቄ ካላችሁ መጠየቅ ትችላላችሁ ክብር ለኢየሱስ ይሁን መጠየቅ ትችላላችሁ ፕሮፌት ይሄ ነገር አልገባኝም ፕሮፌት ከህልም ጋር የተገናኘ ነገር ጋር ጥያቄ ካላችሁ እድልስ ኮሜንት ላይ መጻፍ ትችላላችሁ እድልስታችሁ ኮሜንት ላይ መጻፍ ትችላላችሁ አንድ ሰው ኦሬዲ ማስተምራቸውን ትምህርቶች ሁሉ አንዳንዶችን አለፊያቸው የሚሄደው መጽሐፍ ቅዱስ የማይደግፈውን ነገር በሙሉ ላይፍ ታይም ሁሉ በአገልግሎቱም ውስጥ ማድረግ አልፈልግም ብዙ ሰው ፕሮፌት ለምንድነው ፖስተር ሲለጠፍ ለምንድነው ያንተ ፎቶ ያንተ ኢሜጅ ዩቲዩብ ላይ ሲለጠፍ ሜጀር ፕሮፌት የሚል ነገር ብዙ ይጠይቀኛልና ሜጀር ፕሮፌት ሶስት አይነት ትርጉም ነው ያለው ሁለቱን ትርጉም ላይክ ዛሬ ቶፒኩ ስላልሆነ አላወራም ሶስተኛው ትርጉም ሜጀር ፕሮፌት ማለት ባይ ኮሊንግ ፕሮፌት የሆነ ማለት ነው ባይ ኮሊንግ በጥሪ ነብይ የሆነ ማለት ሜጀር ፕሮፌት ማለት በጥሪ ፕሮፌት የሆነ ማለት በኢምፓርቴሽን በኢምፕላንቴሽን በምንም አይነት መንገድ ሳይሆን ጋድ እንደ ኤርሚያስ ጋድ እንደ ኤሊጃ ጋድ እንደ ሞሴስ በኮሊንግ ፕሮፌት ያደረገው ማለት ነው ብዙ ሰዎች ሜጀር ፕሮፌት እና ማይነር ፕሮፌት ብለው ሲፈቱ የመልእክታቸው ብዛት ምናምን ቴዎሎጂ ላይ እንደዛ ነው የሚለው ምናምን ይላሉ ኦሬዲ የጄዊሽን የፕሮፌቶችን ታሪክ ስታጠኑ ሜጀር እና ማይነር ሜጀር እና ጥያቄዎቻችሁን ደግማችሁ ጽፉልኛላችሁ ኦሬዲ ይሄን ነገር ይመለስ ስለሆነ ሜጀር እና ማይነር ብሎ ሲያወራ ሜጀር እና ማይነር ብሎ የሚያወራቸው ፕሮፌቶች ባይኮ እና የአንድ አይሁዳዊ ነው ያቆማችሁት ሜጀር እና ማይነር ፕሮፌት ምንድነው ትሉት ባይ ኮሊንግ ፕሮፌት መሆንና ለመሆን ነው የሚላችሁ ሶ ሜጀር ፕሮፌት ማለት ባይ ኮሊንግ ፕሮፌት የሆነ ማለት ነው በኢምፓርቴሽን አይደለም በትምህርትም አይደለም በምንም አይደለም ጋድ እንደ ኤርሚያስ ምንም ነገር በማያውቅበት ታይም ላይ ፕሮፌት ብሎ ኮል ያደረገ ማህፀን ጀምሮ የለየው የሚለውን ትርጉም ስለማልፈልገው ነው ባይ ኮሊንግ ያልኩት ባይ ኮሊንግ ፕሮፌት የሆነ ማለት ለዛ ነው ባይ ኮሊንግ ፕሮፌት ስለሆንኩኝ ነው ሜጀር ፕሮፌት የሚለውን የምጠቀመው
ክብር ለኢየሱስ ይሁን። ይሄ አንደኛው ፍቺ ነው። ሌሎች ሁለትና ሶስተኛው ፍቺዎች ሌላ ታይም ላይ አወራለሁ። በህልም አንድ ነብይ በህልም ደጋግመህ ካየኸው ያ ነብይ ጋር ነው መሄድ ያለብህ። አንድ ነብይ በህልም ደጋግመህ ካየኸው ያ ፕሮፌት ጋር ነው መሄድ ያለብህ። ቢኮዝ ያንተ ነገር ያለው ያ ፕሮፌት ጋር ነው። ከዛ ፕሮፌት ጋር የሚያገናኝ መንፈሳዊ የሆነ ግንኙነት እግዚአብሔር ሊፈጥርልህ ፈልጓል። ከዛ ፕሮፌት ጋር በፋይናንስም ሊሆን ይችላል፣ በምንም አይነት ነገር ሊሆን ይችላል። ከዛ ፕሮፌት ጋር የተጣበቀ ነገር ሆሊ ስፒሪት እንዲኖር ይፈልጋል ማለት ነው። ከምትዋቸው ጥያቄዎች ካሉ ልትነግሩ ይችላላችሁ። እሺ ስለተጠቀምኩ ሶሪ አፍተር ዚስ ላለመጠቀም አፍተር ዚስ አልኩኝ። ከዚህ በኋላ ላለመጠቀም አሁን ጥያቄዎቻችሁን መጻፍ ትችላላችሁ። ጥያቄዎቻችሁን መጻፍ ትችላላችሁ። ኦኬ ድምጽህን ከፍ አድርገው። ፕሮፌት ጥያቄ አለ። ኤፍሬም ኤርጃቦ ይባላል። ኤፍሬም ኤርጃቦ እሺ። ሰይጣን ህልም ሊያሳይ ይችላል ወይ? ከሰይጣን ዓለም ያ ቀደም ስናገር ነበር። ሰው ከሶስት ዓለም ህልም ያያል ብዬ። ክርስቲያን የሆነ ፐርሰን ህልም ሲያይ ህልም ከሶስት አይነት መንገድ ይታያል። ከጨለማው፣ ከስጋና ከእግዚአብሔር ዓለም ብዬ እሱን እንትን ብሎኛል። ማሚ አንድ ጥያቄ ጠይቃለች። ህልሞችን እየረሳኋቸው ነውና ምን ላድርግ ብለሻል? ኦኬ እመጣለሁ። እሺ ህልሞችን እየረሳሁ ነው ምን ላድርግ? የመጀመሪያው ነገር እግዚአብሔር ህልም ሲያሳያችሁ ህልም በስፒሪታችሁ ነው እያያችሁ ያላችሁት። በመኝታ ውስጥ ስጋችሁ በደከመበት ሰዓት ነው ህልም እያያችሁ ያላችሁት። ሶ ስትነቁ ከረሳችሁት ማድረግ ያለባችሁ ነገር አንድ ነው። ቁጭ ብላችሁ ለመጸለይ ነው መሞከር ያለባችሁ። ሜዲቴት ለማድረግ ነው መሞከር ያለባችሁ። ድሪማችሁ ሆሊ ስፒሪት ምን ሊያደርግ ነው ያሳየኝ። ሜዲቴት ማድረግ ግዴታ ነው። የመጀመሪያው ነገር ህልማችሁን ለማስታወስ መሞከር። ህልማችሁን በፕሬየር ውስጥ ሆናችሁ ሜዲቴት ማድረግ የመጀመሪያው ነገር ያ ግዴታ ነው። ኔክስት ህልሜን እንዳረሳ ምን ላድርግ ስትሉ ብዙ ሰዎች ህልም ላይ ኮንሽስ አይደሉም እና ሰዎች ህልም የሚረሱበት ትልቁ ምክንያቱ ብዙዎቻችን ህልም ስናይ እንረሳለን። የምንረሳበት ትልቁ ምክንያቱ የስፒሪት ሚሞሪ ትንሽ ነው፣ ሎ ነው። የስፒሪት ሚሞሪ ስፒሪት እያንዳንዱ ሰው ስፒሪት ሚሞሪ ትንሽ ነው። ስነቃ ይረሳል። ሶ ወዲያው ሜዲቴት ነው ማድረግ ያለብን። ነፍሳችን ውስጥ ሶላችን ውስጥ ያ ህልም ታትሞ እንዲቀር ወዲያው ተነስተን ፕሬ ነው ማድረግ ያለብን። ወዲያው ፎከስ ሰተን ፕሬ ማድረግ ነፍሳችን ውስጥ ያን ነገር ለመፍታት መሞከር ነው። ክብር ለኢየሱስ ይሁን። እሺ ሳራ እሺ። አባቴ ሙቷል ግን ሁልጊዜ ከሱ ጋር ነው ማድረው። ድምጽን ከፍ አድርገው። አባቴ ሙቷል ግን ሁልጊዜ ከሱ ጋር ነው ማድረው። ሳራ አባቴ ሙቷል ሁልጊዜ ከሱ ጋር ነው ማድረው ማለት የሞት ስፒሪት የሞት መንፈስ ወደ ህይወትሽ የሞት ፍላጻ ወደ ህይወትሽ የተወረወረ ነው ማለት ነው። አባትሽን ኪል ያደረገ መንፈስ፣ አባትሽን የገደለ መንፈስ ፋይናንስሽን፣ ኑሮሽን፣ አገልግሎትሽን መምታት ይፈልጋል ማለት ነው። በሞት መንፈስ አታክ እየተደረግሽ ነው ማለት ነው። ተነስተሽ ሰበርኩ እያልሽ መጸለይ መቻል አለብሽ። በህልም ሁልጊዜ ባየው በጋድ ዓለም ይሆናል ባይን ግርማ። ኦኬ ጥያቄዎችን ብቻ ንገረኝ። ለምን ህልም ይጠፋል? ህልም ለምን ይጠፋል? ቀድም መለስኩ። የስፒሪት ሚሞሪ ትንሽ ነው። ወዲያው እንደነቃችሁ ሜዲቴት ለማድረግ ነው መሞከር ያለባችሁ። ወዲያው እንደነቃችሁ ኮንሺየስ ሆናችሁ ህልማችሁን ሰርች ማድረግ ነው ያለባችሁ። ክብር ለኢየሱስ ይሁን። ነብይ እንደሆን በምን አውቃለሁ? ነብይ እንደሆን በምን አውቃለሁ? ይሄ ባለፈው ሁለት ትምህርት ነው። አሁን ድሪም ላይ የሚያጠነጥኑ ጥያቄዎችን ብቻ ንገሩ። ፕሊዝ ቶክ አባውት ዩር ፕሮፌቲክ ስኩል። ክብር ለኢየሱስ ይሁን። ስለ ፕሮፌቲክ ስኩሉን ኦልሬዲ ከሁለት ወር ከሶስት ወር በኋላ ጀምሯለሁ። ከሁለት ወርና ከሶስት ወር በኋላ ሲጀምረው
ኦልሬዲ ይርኩበት ያለ መንገድ አለ። ከ2 ወርና ከ3 ወር በኋላ ጀምራለሁ። ስለ ነቢያት አገልግሎት ዲፕ ላይ አወራለሁ። ሰዎች ከመንፈስ ቅዱስ ጋር አሁን ካሉበት መንገድ በተሻለ እንዴት ኮንታክት ማድረግ ይችላሉ፣ እንዴት ሰዎች የእግዚአብሔርን ድምፅ ኢንተርፕሬት ማድረግ ይችላሉ፣ እንዴት የእግዚአብሔርን ድምፅ ማስተዋል ይችላሉ። ኮንሽስ ብቻ ብዙ ነገሮችን አወራለሁ። ስለ መላእክት አወራለሁ። ብዙ ነገር አወራለሁ። እሺ ህልምና ራእይ እንዴት ይለያል? ህልምና ራእይ እንዴት ይለያል? እሺ በህልሜ ሴክስ አለው ከተለያዩ ጾታዎች ጋር ግንኙነት አድርጌ ያለው የሚል ጥያቄ እያየሁ ነው። ተነስተህ መስበር ነው ያለብህ። ቢኮዝ በጣም ቢግ የሆነ ዴሞኒክ አታክ ውስጥ ነው ያለው። በጣም ዲግ የሆነ ጥልቅ የሆነ አጋንንታዊ አታክ ውስጥ ነው ያለው። አሁን ተነስተህ ነው መጸለይ ያለብህ። ክብር ለኢየሱስ ይሁን። ለክርስቲያኖች ሰይጣን ህልም ያሳያል ወይ? ለክርስቲያኖች ሰይጣን ህልም ያሳያል ወይ? አሁን ክርስቲያኖች ሰይጣን ህልም ያሳያል ወይ የሚለውን ነገር የመጀመሪያው ነገር እግዚአብሔር በህልም የሰይጣንን አጀንዳ ይገልጽልሃል። ስትነሳ እግዚአብሔር የገለጠልህ የሰይጣንን አጀንዳ ነው ማለት ነው። ምን ማለት ነው? እግዚአብሔር የሰይጣንን አጀንዳ ነው የገለጠልህ ማለት በህልምህ አባትህ ሲሞት ታያለህ። እግዚአብሔር እየነገረህ ያለው ምንድነው? አባትህን መግደል የሚፈልግ የሞት መንፈስ አለ ብሎ የዴመን አጀንዳን ይገለጠልህ። ኔክስት ብርቱ ያልሆኑ ክርስቲያኖች ያያሉ፣ ከጨለማው ዓለም ያያሉ። ለጨለማው ዓለም ጥቃት የተጋለጡ ክርስቲያኖች ቢኮዝ መንፈሳዊ ባል መንፈሳዊ ሚስ ብዙ ዴሊቨር የሚደረጉ ክርስቲያኖችን እያየን ነው። በህልሜ አጋንንት ሳወጣ አየሁ ምን ማለት ነው? በህልሜ አጋንንት ሳወጣ አየሁ እግዚአብሔር ይባርክሽ። ጋር ለዴሊቨራንስ አኖይንቲንግ ይፈልግሻል። እግዚአብሔር ብዙ ሰዎችን ከጨለማው እንድታደግለት አኖይንት አድርጎሻል ማለት ነው። ሴክስ ድሪም እሱም መልሻለሁ። በጣም ብዙ ነገር አያለው ግን ከስጋ ይሁን ከመንፈስ መሆኑን በምን ለያለው? ኦልሬዲ ይህንን ትምህርት ፖስት ሳደርገው ትምህርት ውስጥ የገባችሁ ማለት ነው። እንዴት መለየት ይችላል የሚለውን ኦልሬዲ አውርቻለሁ። የዳነ ሰው እንዴት የሁለት አይነት ህልም ያያል? ደጋግሜ ተናገርኩ ነው። የዳነ ሰው እንዴት ከጨለማው ዓለም ህልም እንደሚያይ ልንገራችሁ። ዘፈን፣ ፖርኖግራፊ፣ ሌሎች ነገሮች የጨለማው ዓለም በሮች ናቸው። ዘፈን፣ ፖርኖግራፊ፣ ሌሎች ነገሮች የጨለማው ዓለም በሮች